السلام عليكم ورحمة الله وبركاته. ገምቱ ዛሬ ማን ጋር ነኝ ማለት ነው? ማን ጋር ነኝ ዛሬ? እንግዲህ ገምቱ። ጓደኛዬ እንግዲህ ጥላው ያው ምን ፀሐይ ነው የተጓዝን ነው። የወግድ ፀሐይ አይዘለቅም ያለ ጥላሽ። ሰላም ናችሁ? ሰላም ናችሁ? እንዴት ናችሁልኝ? ደህና ናችሁ ወይ? ካፍዬ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለ ይኸው እንግዲህ ከነሪ ጋር የመጣሁት ሳልቀላቀል ዘና እያልን አገሬን ወስጄ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ነው በጠራራው ፀሐይ እዚህ መጭም እና ይሄን ይመስላል። ፀሐዩ በጣም ስለጠበረረ ነው በጥላ ከመነለት አበባ መስላለች እዛ ከነጥላዋ ማለት ነው። ከነጥላዬ ማለት ነው መጣሁ የተገላበኩኝ። ያው እንግዲህ እና ደህና ናችሁልኝ? ተሁለት ወር ተሶስት ወር እንዴት ነው ያጣል? ያው ከወር በኋላ ደግሞ እንገናኛለን እንደዚህ ኦንላይን ቁጭ ብዬ ማለት ነው። ያው እንግዲህ ወይ ወግዲ ተቀምጬ ዝም በሏት ወይ ለመርኩበት አዲስ አበባ ገብቼ ዝም በሏት አያ ወላ አዲስ አበባ ወላ ሸይ ምንድነው ስሙ? በቃ ለማንኛውም ኮይት ታገኟታላችሁ። እሷን ፋፊ እንኳን የትም አትሄድም ማለት ነው። ምክንያቱም የባቢ እናት ናት፣ የእነ ሀውሊ እናት ትንንሽ ስለሆኑ አስቸጋሪ ናቸው። ወይትም ንቅንቅ የለም ያው እዚሁ ነው ማለት ነው። ዜዷን ግን በቅርብ ቀን ኮይት ከወር በኋላ ታገኟታላችሁ ማለት ነው። እና እንደዛ ነው። ቲክቶክ አላት፣ ዩቲዩብ አላት። ያው ተቀጥልበታለች ኢትዮጵያ የተወቹም ማለት ነው። ምን ታለከለክ ያለሽ እንዳትሉኝ አውቃበት ነው እንደምታውቁት ያው ምን መንገድ ማለት ነው የምር። እና ለማንኛውም ቀጥታ ወዴት ነው የመጣሁት? ፋርማሲ ወይና ጥጦ ልገዛ ነው የመጣሁት። በነገራችን ላይ ታች ዲን ስልክ ገዝተን ምናምን አሁን ደግሞ ጥጦ ፍለጋ መጣን ማለት ነው። ገባን ስታወጣቸው ማለት ነው። እዚህ ቁጥሩ ነው ያለው እንደዚህ ያለ ነው ያለው ራሱ ተዝከፍ ያለ የለም ተዝከፍ ያለ ሁለት በቃ እንደዚህ አይነት ነው ያለው። እንትን ፎርሻ ማጠቢያ የጦጦ ማጠቢያ እሱ የለም። እንትን የደመለከው ነው ሻፍ ስላላችሁ ንቃቤ አልቆም ንቃቤ ዝቅ ብሎ ነበርና ቪዲዮ ላይ ሳይሆን እንደገና እና ግን እንዴት ናችሁ? አሁን እንደዚህ ሁኜ ልምጣ ማለት ነው። ደህና ናችሁ? እንጃ ያው የጦም ሰው ስለሆንኩኝ ትንሽ ምንድን መስያለሁ ከንፈር ደረቅ ነው ያለው። እና ደህና ናችሁልኝ? እንዴት ናችሁ? እኔ እንኳን ያው አራስ ስለሆንኩኝ ማለት ነው ወዙን ጠፋባት። እኔ ደግሞ ያው እንግዲህ እንደ ያጋጥማል ትላላችሁ። እንግዲህ ለማንኛውም ገንፎ ይበላል እንጀራ ይበላል እንዴ አይደለም የተለያየ ነው። እንዴ አንቺ ትበልጭኛለሽ እበልጥሻለሁ። ወጥ ይሻለኛል። ጫማሽ ምንድነው?
ተንቋጠጣ ነው ጫማ ያደረገችው ትበልጠኛለች። ለማንኛውም እላችኋለሁ ጓደኞቼ እሷ ነበረች የገባችው ቀድማ። እኔ ብከተላት ደግሞ ይኸው ጥላይ ልትሄድ ነው ማለት ነው። በቃ ጥላይ ልትሄድ ነው። አስከትልሻለሁ። እኔ እንደማልሄድ ያውቃ እሷ ጥላይ ልትሄድ ነው። ምንም ማድረግ አልችልም። ያው ብቻ በሄደችበት ይቅናት ነው የምለው። ዝሮ ባባዬ ትንሽ ጠንከር እስከሚል ነው እንጂ ሰላሀዲን ጠንከር ታላ እኔም መጓዝ አይቀርም። ጉዞ ወደ ኩዌት በሳውዲማ ተስፋ ቆርጫለሁ ጥየው ስለመጣሁ ማለት ነው። እና ጉዞ ወደ ኩዌት ነው የምለው እኔ ራሱ ማለት ነው። የኢትዮጵያ ኑሮ ውድነት እፉ እያስብላልና እስኪ ቁጭ ልበልና ላውራ ማለት ነው እናላችኋለሁ ወዶችዬ። ለማንኛውም እየቀለድኩ ነው ደግሞ እዛ ያላችሁ ኑሮ ውድነት ስላችሁ እንዳትሳቀቁ ማለት ነው። መጣችሁ ባላችሁ ዘና ብላችሁ መኖር ትችላላችሁ። ሰው ባለው ነው የሚኖረው። ያው ባለቤት ስለሄደ ስትመጣ አትምጡ እያልኩኝ አላሳቀቃችሁም። እሷ ባሏ ጥሏት ወደ ሱዳን ስለገባ ያው እስከሚመጣ ትንሽ እሱ እስከሚመጣ ብቻዬን ብላ ነው እንግዲህ ሳኡዲላ አንደኛ ስለተሰናበተችው ሀገር ልቀይር ነው ትላላችሁ። ግን እውነት ለመናገር ከባድ ነው ማለት በቃ አልፈልግም ብለን መተን ስንወጣ ለምን አልከበደንም። እንኳንም ትዝ አለኝ ሶፍት ገዛለሁ ወርጥ ሶፍት ያክል እና እንደዛ ነው እላችኋለሁ ወንዶች። አሁን እንግዲህ ዜዶ ደም ግፊት አለባት እዛ ጋር ገባሽ ማለት ነው። ደሟን ልትለካ እንደምታዩት እዚህ ጋር ያው እቃ ፋርማሲ እቃ እንግዲህ እንደምታዩት ነው። ሀፋዳዋለች የምታዩት ሀፋዳ 100 ብር ነው የምትገዛው። የምትይዘው 12 ፍሬ ነው ማለት ነው። እዛ ጋር ሞሮስ አለ፣ ቅባቱ አለ፣ በቃ ሁሉም ነገር አለ። በነገራችን ላይ ያው ዋጋው ነው እንጂ ሁሉም ነገር አለ እዚህ ማለት ነው። የሌለ ነገር የለም። ያው የዋጋው ክብደት ብቻ ነው እንጂ የሚለው ትንሽ እንደምታዩት ነው ማለት ነው። ደስ ይላል እና እንደዛ ነው። በተረፈ ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ኑሮ ውድነት እያልን አናስፈራራችሁ ማለት ነው። ምክንያቱም እዚህ ጋር መጥታችሁ የምታዩት ነገር ለአመታት የለፋችሁበት የልፋታችሁ ውጤት እንዴት እንደሆነ ማየታችሁ ተስፋ ነው። በቃ ብዙ ነገር ማለት ነው። ምን ልበላችሁ፣ ለአመታት የናፈቋችሁን ቤተሰቦች አይቶ መመለስ ራሱ ተስፋ ነው። ትልቅ ነገር ነው እና ብቻ እንደዛ ነው። አትምጡ ኑሮ ተወዷልም አንልም ንቶሩ። ያው ግን ታገሩ ተግርግሩ ሁኔታ እንደ ልብ ወደና ወደ ተንቀሳቅሶ ካለ መስራት አለመቻል ያ ነው ሰው እንትን እያለው ያለው። ሆኖም ግን ያው የመጣውም ያልሄደውም ያው ልህር ነው እንጂ ልቀመጥ የሚል የለም። የሚያስጠላው ነገር ማለት ነው። በቃ ልህድ ነው እንጂ የምር 20 ዓመት ተቀምጠው የመጡትም 15 ዓመት ተቀምጠው የመጡትም 5 ዓመት 2 ዓመት ተቀምጠው የመጡትም እኩል ነው። እንሂድ ተመልሶ ለመሄድ ያሰፍስፎ የሚነሳው ማለት ነው። ሀገራችን ሰላም ማጣቱ ነው ብዬ ነው የማስበው። ይሄ ሁሉ አላህ ሀገራችንን ሰላሙን ይመልስልን። ሀገራችን ሰላም ከሆነልን ባለን ነገር ፏ ብለን ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደለም። ስለዚህ ባለን ነገር ፏ ብለን መኖር እንችላለን ማለት ነው። መስራት እንችላለን። ወግድ ላይ ለስራ ፈት ነው እንጂ የማይሆነው ወግድ ላይ ለሚሰራ ሰው በቃ ይሆናል ማለት ነው። መስራት ይቻላል እላችኋለሁ ወዶችዬ። ላይክ እና ሼር ማድረጋችሁን እንዳትረሱ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ባባይ ወዳችኋለሁ።